ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለጥር 3 2018 ዓ.ም ለዕለተ እሁድ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ጠቅላይ ሚኒስትር አብይ አህመድ በ2036 ኢትዮጵያ በአፍሪካ ቀዳሚ ኢኮኖሚ ትገነባለች አሉ። ጠቅላይ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመሪያ መርሃ ግብር ላይ እንደተናገሩት ግንባታው የኢትዮጵያን የእድገት ስብራት የሆነው ሎጂስቲክ በእጅጉ ለመፍታት ያግዛል። ተጨማሪ አለ። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመሪያ መርሃ ግብርን አስመልክቶ መልእክት ማስተላለፋቸው ይታወሳል። ጠቅላይ ሚኒስትሩ በስፍራው ባስተላለፉት መልእክት የዛሬ 10 ዓመት በ2036 በአሁኑ ወቅት የተጀመሩ ግዙፍ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚ ኢኮኖሚ ትገነባለች ብለዋል። የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። አዲሱ የአውሮፕላን ማረፊያ ግንባታ የኢትዮጵያን የሎጂስቲክስ ችግርም ለመፍታት ያግዛል ሲሉ ተናግረዋል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። በቦሌ ኢንተርናሽናል አየር ማረፊያና በአዲሱ አውሮፕላን ማረፊያ መካከል ባለው የ38 ኪሎ ሜትር ርቀት በአይነቱ ለየት ያለ ፈጣን መንገድና የባቡር መስመር በሀገር በቀል ኩባንያ እንደሚገነባ ጠቁመዋል። በዚህ ቦታና በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለይ ይሆናል። አንደኛ ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ይህ ሃይዌይ እንደ አዳማ እንደ አዲስ አበባ ሃይዌይ ከመንገዱ ቀጥሎ ግንባታዎች የምናይበት ሳይሆን ከመንገዱ ቀጥሎ በእቅድ በእውቀት የሚሰሩ ጥልቅ የግሪን ሌጋሲ አሻራዎች ያሉት ከዚህ ኤርፖርት እዛ ኤርፖርት እስከሚገባ ድረስ ሙሉ በሙሉ ግሪን ኢንቫይሮንመንት እያየን የምንሄድበት ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 በከፍተኛ እስከ 200 ኪሎ ሜትር ፐር አወር ስፒድ ያለው ሬልዌይ እንገነባለን። ፈጣን ሬልዌይ እንገነባለን። የዚህ ሬልዌይ ግንባታ ከአዲስ አበባ ጅቡቲ ከገነባ ነው የሚለየው ሙሉ በሙሉ ይህንን ሬልዌይ የሚገነባው ሀገራዊ ኩባንያ ይሆናል። ግንባታው በሚከናወንበት አካባቢ ለተነሱ የአካባቢው ነዋሪዎች በምትኩ አስፈላጊው እገዛና ክፍያ እንደተደረገላቸው አስረድተዋል። በበጀት ዓመቱ 35 የመንገድ ፕሮጀክቶች እንደሚጠናቀቁ ተገለጸ። በተያዘው በጀት ዓመት 45.9 ቢሊዮን ብር ወጪ የተደረገባቸውና ርዝመታቸው 1696.5 ኪሎ ሜትር የሚሸፍኑ 35 የመንገድ ፕሮጀክቶች እንደሚጠናቀቁ ተገልጿል።
የኢትዮጵያ መንገዶች አስተዳደር የኮሚኒኬሽን ቡድን መሪ ተወዳጅ መልካሙ እንደገለጹት በበጀት ዓመቱ አዳዲስ መንገዶችን ጨምሮ ነባር መንገዶችን የመጠገንና የማጠናከር ስራ እየተከናወነ ይገኛል። በአሁኑ ወቅት በአጠቃላይ 314 የመንገድ ግንባታ ፕሮጀክቶች በሂደት ላይ ሲሆኑ ከነዚህም መካከል 230ዎቹ አዳዲስና የፍጥነት መንገዶች መሆናቸውን አቶ ተወዳጅ አብራርተዋል። በተጨማሪም 78 ነባር መንገዶችን የማሻሻልና ለ50 መንገዶች ደግሞ ከባድ ጥገና የማድረግ ተግባር እየተከናወነ መሆኑን ጠቁመዋል። የመንገድ ግንባታው ስራ በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች መፈተኑን የገለጹት ቡድን መሪው በተለይም የካሳ ክፍያ መዘግየት፣ የፍርድ ቤት ክስ መብዛት፣ የግንባታ ግብዓት እጥረትና የጸጥታ ችግር በስራው ላይ ተግዳሮት መፍጠሩን ገልጸዋል። ተጀምረው ለረጅም ጊዜ የቆዩ ፕሮጀክቶች በተያዘው በጀት ዓመት ትኩረት ተሰጥቶባቸው እንዲጠናቀቁና የአፈጻጸም መዘግየቶችን ለማስቀረት የሚያስችሉ ተግባራት እየተከናወኑ መሆኑን ለጋዜጣ ፕላስ ተናግረዋል። ባለፉት 6 ወራት ከ15.8 ሚሊዮን ኩንታል በላይ ቡና መመረቱ ተገለጸ። በተያዘው በጀት ዓመት የመጀመሪያ አጋማሽ ከ15.8 ሚሊዮን በላይ ኩንታል ቡና መመረቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በተያዘው ዓመት ከ2.4 ሚሊዮን በላይ ሄክታር በቡና ልማት መሸፈኑን በባለስልጣኑ የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ፈቃዱ ደፈረስ ለይዛ ተናግረዋል። ከዚህ ውስጥ አሁን ላይ ምርት የሚሰጥ 1,537,626 ሄክታር የቡና መሬት በአርሶ አደር እንዲሁም 143,140 ሄክታር በባለሀብት መልማቱን አስረድተዋል። በሌላ በኩል ዘንድሮ የለማው መሬት ካለፈው ዓመት ጋር ሲነጻጸር የ20.7 በመቶ እንዲሁም ካለፉት 6 ዓመታት ጋር ሲነጻጸር የ211 በመቶ ብልጫ ማሳየቱን አረጋግጠዋል። በተጠናቀቀው ግማሽ የበጀት ዓመት ከ15.8 ሚሊዮን ኩንታል በላይ ቡና መመረቱን የጠቀሱት አቶ ፈቃዱ ከዚህ ውስጥ 14.37 ሚሊዮን ቶን በአርሶ አደር ቀሪው በባለሀብት መመረቱን ገልጸዋል። አፈርን ከሲሚንቶ ጋር በመቀላቀል ቤት ለመገንባት የሚያስችል ጥናት መጠናቀቁ ተገለጸ። አፈርን ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁን የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ታምራት ሙሉ ለጋዜጣ ፕላስ እንደገለጹት ከሀሮማያ ዩኒቨርሲቲ ጋር በመተባበር የተጠናው ጥናት ትኩረት ያደረገው በሐረሪ በድሬዳዋና በጅግጅጋ አካባቢዎች የሚገኘውን አፈር ለቤት ግንባታ እንዲውል በማዘጋጀት ላይ ነው። ቴክኖሎጂው የተለመደውን ብሎኬት ከመጠቀም ይልቅ በአካባቢው የሚገኘውን አፈር ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት ያስችላል ብለዋል። በእነዚህ አካባቢዎች ለሚኖሩ ከ6 ሚሊዮን በላይ ነዋሪዎች የቤት ግንባታ ችግር የሚቀርፍ መፍትሄ ይዞ መቅረቡን ዋና ዳይሬክተሩ ተናግረዋል። ይህም ግንባታዎች ሙሉ በሙሉ በሲሚንቶ ላይ ብቻ እንዳይንጠለጠሉ በማድረግ የግንባታን ወጪ በእጅጉ እንደሚቀንስም ተገልጿል። ጥናቱ ሁሉንም የኢንጂነሪንግ መስፈርቶች አሟልቶ በቤተ ሙከራ የተረጋገጠ ሲሆን በአሁኑ ወቅት ለአካባቢው ችግር አካባቢ መፍትሄ በሚል ስትራቴጂ ለመጨረሻ ማረጋገጫ ለውይይት መቅረቡን ዳይሬክተሩ ተናግረዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለተ እሁድ የሚስተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። ከአውሮፓውያኑ 2024 ጀምሮ በ32 የአፍሪካ ሀገራት ውስጥ ከ61 ሺህ በላይ የኢምፖክስ ታማሚዎች መመዝገባቸው ታወቀ። በእነዚሁ ሀገራት 296 ሰዎችም በበሽታው ህይወታቸው ማለፉ ተገልጿል። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ባወጣው መግለጫ ከ2024 መጀመሪያ ጀምሮ በአህጉሪቱ በ32 ሀገራት ውስጥ ከ61383 በላይ የኢምፖክስ ታማሚዎች ተመዝግበዋል። 296 ሰዎች ደግሞ ህይወታቸው አልፈዋል። ማዕከሉ ይህንን ይፋ ያደረገው በሽታውን ለመከላከልና ውጤታማ የህክምና አማራጮችን ለማግኘት ከዓለም አቀፍ ተቋማት ጋር አዲስ የትብብር ስምምነት ማድረጉን በገለጸበት ወቅት ነው። የአፍሪካ ሲዲሲ በበሽታው ለተጠቁ ወገኖች የሚሆን የህክምና አማራጭ ለመለየት ሞሳ የተሰኘ ክሊኒካዊ የምርምር ጥናት እያካሄደ እንደሚገኝም ገልጿል። ማዕከሉ ዋና ዳይሬክተር ዶክተር ዣን ካሲያ እንደገለጹት ይህ ጥናት አህጉሪቱ ለሚከሰቱ የጤና ስጋቶች ያላትን ምላሽ የመስጠት አቅም ለማጠናከርና በማስረጃ የተደገፈ የህክምና ዘዴ ለመቅረፍ ወሳኝ እርምጃ ነው። እስካሁን ባለው ሂደት በመጀመሪያዎቹ 50 ታካሚዎች ላይ የተደረገው የደህንነት ክትትል ምንም አይነት ስጋት እንዳልታየበት ተጠቁሞ በዚህም ምርምሩ እንዲቀጥል መወሰኑ ተጠቁሟል። እስካሁን በዲሞክራቲክ ሪፐብሊክ ኮንጎ ላይ ትኩረቱን አድርጎ የቆየው ይህ ምርምር በቀጣይ ወደ ዩጋንዳና ሌሎች የአፍሪካ ሀገራት እንደሚስፋፋ ማዕከሉ አስታውቋል።
በአሁኑ ወቅት አፍሪካ በሁለቱም የኢምፖክስ ዝርያዎች ማለትም ክሌዷንና ክሌድ2 እየተጠቃች ሲሆን በተለይም በማዕከላዊ አፍሪካ የሚታየው ክሌዷን የተሰኘው ዝርያ ይበልጥ አደገኛና ለከባድ ህመም የሚደረግ መሆኑ ተገልጿል። የጤና ባለሙያዎች እንደሚሉት እስካሁን ለኢምፖክስ በሽታ ተብሎ የተዘጋጀ የተለየ የጸረ ቫይረስ ሕክምና ባለመኖሩ በአፍሪካ መሪነት የሚካሄደው ይህ ክሊኒካዊ ምርምር ለወደፊቱ ወረርሽኝ ዝግጁነትና ለታካሚዎች ፈውስ ትልቅ ተስፋ የሚጣልበት ነው። ዘገባው የካፒታል ኢትዮጵያ ነው። የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመ ነው ተባለ። በዓለም አቀፍ ደረጃ የዋጋ ግሽበት መጠን እየቀነሰ ቢመጣም አሁንም በከፍተኛ ደረጃ ላይ የሚገኘው የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመው መሆኑን የተባበሩት መንግስታት ድርጅት ባወጣው አዲስ የኢኮኖሚ ሪፖርት አስታውቆ ማስጠንቀቂያ ሰጥቷል። የዓለም ኢኮኖሚ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 2.7 በመቶ ዝቅ ይላል ተብሎ የሚጠበቅ ሲሆን ይህም ከኮቪድ-19 ወረርሽኝ በፊት ከነበረው የ3.2 በመቶ አማካይ እድገት በታች ነው። የተመድ የኢኮኖሚና ማህበራዊ ጉዳዮች ምክትል ዋና ጸሐፊ ሉጁንዋ እንደገለጹት የዋጋ ግሽበት ቁጥር መውረድ ብቻውን በቤተሰቦች የኑሮ ደረጃ ላይ ለውጥ አያመጣም። ለዚህም መንግስታት መሰረታዊ ወጪዎችን መጠበቅ፣ የገበያን ውድድር ማጠናከርና ለተደጋጋሚ የዋጋ ንረት መንስኤ የሆኑ መዋቅራዊ ችግሮችን መፍታት ይኖርባቸዋል። በተለይ የምግብ የኢነርጂና የሎጂስቲክ ዘርፎችን የማምረት አቅም በማሳደግ የአቅርቦቱን ሰንሰለት ማጠናከር የዋጋ መጫን ለመቀነስ ወሳኝ መሆኑ በሪፖርቱ ተመልክቷል። በአሁኑ ወቅት የጂኦ ፖለቲካ ውጥረት እየጨመረና ሀገራት ወደ ራሳቸው ብቻ የሚያተኩሩ የንግድ ፖሊሲዎችን እየተከተሉ ባለበት ወቅት ዓለም አቀፋዊ ትብብር እየደከመ መምጣቱ ለዓለም ኢኮኖሚ ተጨማሪ ስጋት መሆኑ ተገልጿል። ሪፖርቱ ሀገራት የዋጋን ጫና ለመቋቋም የገንዘብ የፊስካልና የኢንዱስትሪ ፖሊሲዎቻቸውን አስተሳስረው መምራት እንዳለባቸው አሳስበዋል። የዋጋ ግሽበትን በመቆጣጠር ረገድ የተገኘው ስኬት ወደ እውነተኛ የኑሮ መሻሻል እንዲቀየር ሀገራት ከመነቃቀፍ ይልቅ በጋራና በተቀናጀ ሁኔታ እንዲንቀሳቀሱ ተመድ ጥሪውን አቅርቧል። በመጨረሻም ስፖርት። በ26 ዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ ከዓለም ሁለተኛ ደረጃን ይዛ አጠናቀቀች። በአሜሪካ ፍሎሪዳ በተከናወነው 46ኛው የዓለም ሀገር አቋራጭ ውድድር ኢትዮጵያ 7 ሜዳሊያዎችን በማግኘት ከዓለም ሁለተኛ ደረጃን ይዛ አጠናቃለች። 52 ሀገራት 485 አትሌቶች በተፎካከሩበት ውድድር ኢትዮጵያ በ3 የወርቅ በ2 የብርና በ2 የናስ በድምሩ በ7 ሜዳሊያዎች ኬንያን በመከተል ከዓለም ሁለተኛውን አጠናቃለች። ኢትዮጵያ በአሜሪካ ኤምባሲ የቪዛ ክልከላ ምክንያት በወጣት አትሌቶች የቡድን ውጤት ለማምጣት የነበራት ህልም አልተሳካላትም ተብሏል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለጥር 3 2018 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ምሽት ይሁንላችሁ።